السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من نايو رياض الصالحين سلسانيا درساتنا النوم من النسابة رئيس باب ملاطفة اليتيم والبنات. ملاطفة حسن المعاملة، مصانعة بملكام مياز ملس علز بنكبكابي مياز مانن اليتيم يتيمن، والبنات سيتوچ لجوچن، وسائر الضعفة ليلوچم دكما يمهبرسب كفلوچن، من العبيد كباريوچ كوند باريوچ، والإيماء كأسيت باريوج، والخدم كأقلقايوج، والمنكسرين عندهم بتلاي بقد أماتشو مصيبة يتنسى لباتشو يتسبروا أكلاتا، والإحسان إليهم ودن السم لكام موالين من ملكتنا، والشفقة عليهم بن السليم مرارات. قتلوا من النوم والتواضع معهم، والمساكين من ألا طيب تنش ملس البل. ملاطفة اليتيم يتيموچن من كباكر بملكام مياز ببقو مياز. يتيم لاقمة متأن يالدرسو أباتاتشون يادو لجوج مالتنا. አባትን ማጣት ለልጅ ትልቅ ስብራት ነው። አባትን ማጣት ለልጅ ከለላ እንደማጣት ነው፣ ጋሻ እንደማጣት ነው። በቤት ውስጥ እንክብካቤ የእናት መጉደል ነው የበለጠ ክፍተት የሚፈጥረው። ነገር ግን ልጅ አባቱ ቀርቶ አባቱ እያለ ታላቅ ወንድም ሳይኖረው ሲቀር ራሱ ክፍተት ይሰማዋል፣ መጠቃት ይሰማዋል። አባት ሳይኖር ሲቀር ደግሞ የበለጠ ክፍተቱ የከፋ ነው የሚሆነው። በተለይ ደግሞ የኢኮኖሚ ክፍተት ሲኖር አባት ባለመኖሩ የሚከተለው ክፍተት የሰፋ የከፋ ነው የሚሆነውና ለየቲም አእምሮ ላይ ትልቅ ጉድለት ነው የሚሰማው። በዚህ ሁኔታ ላይ ልቡ የተሰበረን አካል መንከባከብ ያስፈልጋል። በዚህ ሁኔታ ላይ ያለን አካል ደንታ ቢስ ሆኖ እንደፈለጉ አድርጎ ማስተናገድ መቅረብ የልብ ስብራቱን መጨመር ነው የሚሆነው፣ ክፍተቱን አለመረዳት ነው የሚሆነው። ወልበናት ሴቶች ልጆች ቤት ውስጥ ከወንዶች የበለጠ እንክብካቤ ይፈልጋሉ። ወላጆች እያሉም ከወንዶች የበለጠ ሴቶች የተለየ ትኩረት ይፈልጋሉ። ካስተዳደጋቸው የሚያስተናክላቸው ጉዳት የሚያደርስባቸው ነገር የጎላ ሊሆን ይችላል። ወላጅ ሞት አፋፍ ላይ ቢሆን ህመም እየተሰማው አጀሉ እየተቃረበ እንደሆነ ቢሰማው ከወንዶቹ የበለጠ የሴቶች ልጆች ጉዳይ ሊያሳስበው ይችላል። ሴቶች ልጆች ይበልጥ ትኩረት ይፈልጋሉ ማለት ነው። ወደፊት ሐዲሶች ላይ ተያያዥ ነጥቦችን እናያለን። ወሳኢር الضعفة ሌሎችም ደካሞችን من العبيد ከባሪያዎች ወንዶች ባሪያዎች፣ والإماء ሴቶች ባሪያዎች፣ والخدم አገልጋዮች የቤት ሰራተኞች በተለያየ ስራ ላይ የተቀጠሩ አካላትም እንደዚሁ እንክብካቤ ያስፈልጋቸዋል፣ ትኩረት በለስላሴ መያዝ ያስፈልጋቸዋል። والمساكين ሌሎችም እንደዚሁ ምስኪኖች፣ المحتاجين ሙህታጆች የሆኑ ችግረኞች፣ እርዳታ ፈላጊ የሆኑ والمنكسرين لطارق حل بهم በደረሰባቸው አደጋ ስብራት የተነሳ المنكسرين ልባቸው የተሰበሩ አካላት ሐዘን ሊሆን ይችላል፣ አደጋ ሊሆን ይችላል፣ የጤና መጉደል ሊሆን ይችላል። ልባቸው የተሰበሩ አካላትን ለነሱም እንደዚሁ ደንታቢስ መሆን አይገባም፣ የተለየ ትኩረት ያስፈልጋል። والإحسان إليهم ወደነሱም መልካም መዋል ያስፈልጋል። والشفقة عليهم ለነሱ መራራትን፣ والتواضع معهم ከነሱ ጋር መተናነስ፣ ራስን ዝቅ ማድረግ። ስንቶች ናቸው ደካማ መሃል ሲሆኑ የተለየ ተዕቢት የሚሰማቸው? ደካሞች ጋር የበለጠ ተዋضع ነው የሚያስፈልገው። ሰው በሀብቱ በስልጣኑ ባለው
በጉልበቱ በተለያዩ ነገሮች ራሱን አጉልቶ ራሱን ከፍ አድርጎ ማሳየት የለበትም። ደካሞች መሃል ራሱን ዝቅ አድርጎ እነሱን መስሎ ነው ማሳለፍ ያለበት። በሚችለው ከጎናቸው ሊቆም ነው የሚገባው። والتواضع معهم ከነሱ ጋር መተናነስ ትህትና وخفض الجناح لهم ለነሱም ክንፍን ዝቅ ማድረግ ማለት ጎንን ማለስለስ ራስን ትሁት አድርጎ ማቅረብ ይህንን የሚመለከት ርዕስ ነው። النووي رحمه الله ይሄ ኪታባቸው በየቤቱ ሊጠፋ የማይገባው ሲያልቅ ደግሞ ደጋግሞ ትኩረት የሚፈልግ ደጋግሞ እየተመለሱ ማየት የሚፈልግ ልብን ለማለስለስ የሚጠቅም ትልቅ ኪታብ ነው ያዘጋጁት። ዑለማዎች በተለይም በፊትና ጊዜ ሰዎች ከሰው ጋር ያላቸውን እክትላጥ ቀለል አድርገው ወደ ቁርአን ወደ ቲላወት አልቁርአን እና ከኪታቦች ከጠቆሟቸው ውስጥ ደግሞ አንዱ ይሄ ነው ሪያድ الصالحين ይህንን ኪታብ ይዞ ገለል ማለት ልብን በዚህ ማርጠም ኪታቡ እጅግ ወሳኝ የሆኑ ርዕሶችን የያዘ በነብዩ ሰለላሁ ዐለይሂ ወሰለም አስተምሮት የደመቀ የሆነ ኪታብ ነው እና እዚህም ላይ ራሳችንን እንድንታዘብ እንድንከታተል ልባችንን እንድናለሰልስ የሚያሳስብ ኪታብ ነው። በተለይ በዚህ ዘመን ሰው ከዱንያ ጋር ያለው ቁርኝት በጣም ከመጥበቁ የተነሳ ለሌሎች ለደካሞች እዝነቱ በጣም የሳሳበት ጊዜ ነው። በጣም የደከመበት ጊዜ ነው። ስለዚህ እንዲህ አይነት ውስጥን የሚኮረኩር ራስን ለማለዘብ ለማለስለስ የሚያግዝ ኪታብ ያስፈልጋል። قال الله تعالى كف ያለው የላቀው አላህ እንዲህ ይላል واخفض جناحك للمؤمنين ለነብዩ ሰለላሁ ዐለይሂ ወሰለም ምን ይላቸዋል? واخفض ዝቅ አድርግ جناحك ክንፍህን የሰው ልጅ ክንፍ የለውም። ይሄ ቅንያዊ የሆነ አነጋገር ነው። ጎንህን ዝቅ አድርግ ራስህን ምቹ አድርግ ለሌሎች ትሁት ሁን للمؤمنين لأمانوች وقال تعالى واصبر نفسك نفسهن استقس مع الذين يدعون كنزيا كميጠሩት ጋር ربهم ጌታቸውን ከሚጠሩ ጋር አስታግስ ራስህን ማለት ቁርኝትህን ትስስርህን ከነሱ ጋር አድርግ ከትዕቢተኞች ዱንያ አኺራን ካዘናጋቸው ዲናቸውን ከዘነጉት ጋር ሳይሆን ጌታቸውን ከሚፈሩ ከሚያወሱት ጋር አድርግ ራስህን ትስስርህን ቅርበትህን بالغداة والعشي በጧት በማታ ጌታቸውን ከሚያወሱት ጌታቸውን ከሚገዙት ሶላትን ከሚሰግዱት ጋር يريدون وجهه ፊቱን የሚፈልጉ ሆነው ولا تعد عيناك አይኖችህ አይለፉ አይተላለፉ አይሻገሩ عنهم ከነዚህ ከእንዲህ አይነቶቹ የአላህ ደጋግ ባሮች تريد زينة الحياة الدنيا የዱንያን ህይወት የዱንያን ጌጥ የምትፈልግ ሆነ ወደ ሌሎች አታማትር ቅርበትህን ጓደኝነትህን ትስስርህን ውሎህን ከነዚህ ጋር አድርግ ከደካሞች ጌታቸውን ጧት ማታ ከሚገዙት ጋር الذين يدعون ربهم بالغداة والعشي በጧትም በማታም ጌታቸውን የሚገዙ የሆኑት ባለፈው እዚህ ላይ የጠየቀኝ ሰው ነበር ምናልባት በጧት በማታ የሚለው አነጋገር አቅመ ደካማዎች ደሃዎች መሆናቸውን ያመላክታሉ የሚል والله اعلم ይሄንን አላገኘሁም ابن كثير ተፍሲር ابن كثير ላይ ያገኘሁት እዚህ ላይ የተገለጹት የተፈለገው ከጠንካሮችም ሊሆኑ ይችላሉ የተፈለገው ምንድነው ጧት ማታ ጌታቸውን የሚያወሱት ከጠንካሮችም ሊሆን ይችላልና ምንድነው የሚለው يسبحونه ويكبرونه ويسألونه بكرة وعشيا من عباد الله كالله باروج اللهن የሚያመሰግኑት ትንሽ ከመሃል ነው የተነሳሁት የሚያጠሩት የሚያወሱት እሱን ጧት ማታ የሚጠሩት የሚያመልኩት የሆኑ سواء أكانوا فقراء أو أغنياء ቢሻው ከደሃዎች ይሁኑ ቢሻው ከሀብታሞች ይሁኑ أو أقوياء أو ضعفاء ከጠንካሮችም ይሁኑ ከደካሞችም ይሁኑ ብለው ነው ያስቀመጡት ኢብኑ ከቲር والله اعلم ምናልባት ሌሎች የገለጹት ካለ አላውቅም። ስለዚህ አላህን ከሚያወሱ ወደ ዲናቸው ከተመለሱ ጌታቸውን ከሚያስታውሱ ከሚፈሩት አካላት ጋር ቅርበታችንን ውሏችንን ልናደርግ ይገባል። ሰው ውሎውን ይመስላል የሚያወራውን ይመስላል። ጧት ማታ ፖለቲካ የሚፈተፍት ሰው ልቡ በዛው የደረቀ ነው የሚሆነው። አብዛኞቻችን ዒባዳችን ለዛ ያጣው ጣዕም ያጣው በዚህ የተነሳ ነው። አንዴ ስለ ኳስ አንዴ ስለ ፖለቲካ
አንዴ በተለያዩ የዱንያ ጉዳዮች ሰምጠን የምናወራው በዚህ ጉዳይ ላይ ነው። ቆመን ተቀምጠን የምንመለከተው ይሄንን ነው። ጌታቸውን ከሚያወሱት ጋር ነፍስህን አስታግስ ይላል አላህ ስብሓነሁ ወተዓላ። ወቃለ ተዓላ ፈአመ ልየቲመ ፈላ ተቅሀር ወአመ ሳኢለ ፈላ ተንሃር። እዚህ ላይ ደግሞ ለነቢዩ ሰለላሁ ዐለይሂ ወሰለም እንዲህ እያለ ያሳስባቸዋል። አመ ልየቲም ፈአመ ልየቲም የቲምን ፈላ ተቅሀር አትጨቁን፣ አትገላምጥ፣ አትግፋ። አንተ እያስታወሳቸው ነው። የቲም ሆነህ ነው ያደግከው እያላቸው ያሳለፍከውን አስታውስ። ለየቲሞች ምቹ ሁን፣ ለስላሳ ሁን። ፈላ ተቅሀር አትናቅ ብለው ተርጉመውታል ሙጃሂድ። የቲሞችን አትናቅ። በአገራችን በተለይም ማህበረሰቡ የሚተዋወቅ ትንንሽ ከተማዎች ወይም ገጠር ውስጥ ሰው በወገኑ ነው የሚከበረው። አባት ከሌለ የሚከላከል ጉልበተኛ ቤተሰብ ከሌለ ሰዎች በቀላሉ ይጨቆናሉ፣ ይገፋሉ፣ ይበደላሉ፣ ነፍስ እስከ መጥፋት ይደርሳል። ይሄ ወደ ራስ ሙሲባን መጥራት ነው። እዚህ ላይ ጉልበት አለኝ ብሎ ዱንያ ላይ ሰዎችን የሚጨቁን የሚገፋ ሰው ነገ የውመል ቂያማ ከሀያሉ ጌታ ፊት ይቀርባል። ያኔ የከፋ ነገር ሳይገጥመው ራሱን ለደካሞች አዛኝ ለስላሳ ነው ሊያደርግ የሚገባው። ፈአመ ልየቲም ፈላ ተቅሀር፣ ለየቲም አትጨቁን። ወአመ ሳኢለ የሚለምንን የሚጠይቅን ደግሞ ፈላ ተንሃር፣ አትገላምጥ። ሰዎች ቸግሯቸው ሲጠይቁ የቻለ ሰው ያለውን ይሰጣል። ያልቻለ ሰው ክፉ ፊት ሊያሳይ አይገባም። ጥሎ ዘወር ማለት ነው ያለበት። ችክ ካሉበትም ራሱ ክፉ ቃል መናገር አይገባም። ወአመ ሳኢለ ፈላ ተንሃር። ሐታ ትንሽ ነገር ሰጠን ብለን በተለየ ደንታቢስ ሆነን ከምንም ሳንቆጥር ስለ እንዳስቸገሩን ተሰምቶ ለመገላገል አይነት አይደለም ማድረግ ያለብን። አላህን በማሰብ በለሰለሰ ፊት ነው ልናስተናግድ የሚገባው። አልኢማም ኢብኑ ተይሚያ ረሂመሁላህ በአንድ ወቅት መንገድ ላይ የሚለምን ሰው ይመለከታሉ። የሚሰጥ ነገር አልያዙም። ብዙ ጊዜ ወደ ጁሙዓ ሲሰጡ ከጀለብያቸው እጅጌ ውስጥ ዳቦ ነገር ደብቀው ነበር የሚወጡት ሰው እንዳያይ። ከዛ ጣል አድርገው ያልፋሉ ሰው ሳያያቸው። የሆነ ጊዜ የሚሰጥ ነገር ሳይዙ መንገድ ላይ የሚለምን ሰው ያጋጥማቸዋል። የሆነች ነገር ያለቻቸውን ከሰጡ በኋላ ጥምጣማቸውን ነው ቆርጠው ለሁለት ከፍለው አንዷን ሰጡትና የሚሰጥ ነገር ባለመያዜ ይቅርታ አድርግልኝ አሉት። ለሰዎች የሆነች ነገር ውለን ደንታቢስ ሆነን ፊታችንን አኮሳትረን ወይም በመገላገል ስሜት ሳይሆን በተቻለ መጠን ሰተናቸውም አላህ ያብቃቃችሁ፣ አላህ የተሻለ በሐላል ያብቃቃችሁ የሆነ ነገር ጣል አድርገን ስብራታቸውን የሚጠግን ተቆርቋሪነታችንን የሚያሳይ ቃል ምንም አያጎድልብንም ጣል አድርገን ብናልፍ ትልቅ ነው ዋጋው። ከፍትፍቱ ፊቱ ይባላል በሀገራችን። ወአመ ሳኢለ ፈላ ተንሃር፣ ጠያቂን አትገላምጥ። በሌላ በኩል ጠያቂን የሚለውን الحسن البصري رحمه الله እውቀትን የሚጠይቅን አትገላምጥ ብለው ተርጉመውታል። ዒልም የጠየቀን ፈትዋ የጠየቀን አካል በስርዓት ማስተናገድ ያወቀ ሰው በስርዓት ላይ ያስተናግድ ይገባል። በዚህ መልኩም የተረጎሙት አለ። وقال تعالى አሁንም የላቀው ከፍ ያለው ጌታ እንዲህ ይላል أرأيت الذي يكذب بالدين أرأيت أخبرني أيهن እስኪ ንገረኝ الذي يكذب يا የሚያስተባብል የሆነውን بالدين بالجزاء بالحساب በፍርዱ ቀን በሒሳቡ በመርመራው ቀን የሚያስተባብለውን አየኸው እስኪ ንገረኝ። በሒሳቡ ቀን ሰዎች የእጃቸውን በሚያጭዱበት ቀን የሥራቸውን በሚያገኙበት ቀን በዚያ ከባድ ቀን የሚያስተባብለውን ራሱን ለዛ የማያዘጋጀውን አየኸው ወይ? فذلك يا الذي يدع اليتيم يتيمن የሚገፈትር የሆነውን ተመለከትከው ወይ? يدع اليتيم يتيمن የሚገፈትር يدع اليتيم በሚልም የቀሩታሉ። የቲምን የሚተው ሰው ሊረዳ ሊያግዝ ሲችል የተወሰው ولا يحض አያነሳሳምም على طعام المسكين مسكيንን በማብላት ላይ አያነሳሳም። ምስኪንን በመርዳት ላይ ሰዎች እንዲያበሉ አይቀሰቅስም፣ አያነሳሳም። አላህ እየወቀሰ ነው ያለው በዚህ። እዚህም ላይ ያለው
ነብዩን ሰለላሁ ዐለይሂ ወሰለም እያናገራቸው ነው አላህ ሱብሓነሁ ወተዓላ። መገለጫው እንዲህ አይነት የሆነውን ሰው ተመለከትከው ወይ? ወቀሳ ነው፣ ትችት ነው፣ ውግዘት ነው ያለው በዚህ ውስጥ። ስለዚህ ራሳችንን ከየትኛው ምድብ ውስጥ እንዳለን መፈለግ ነው። በየውመ ዲን በአስፈሪው በጀዛ በሒሳቡ ቀን ያለን የቂን ምን ያህል አስተማማኝ ነው? ለየቲም እንክብካቤ ያለን ወይ? ለየቲም ራሱን ዳብሶ አጫውቶ ማለፍ ራሱ ትልቅ ዋጋ አለው። ከዛ አልፎ ግን መገፍተር፣ መገላመጥ፣ ቦታ ለመስጠት መጨቆን ደግሞ የከፋ ነው የሚሆነው። ወላ يحض على طعام المسكين ምስኪንን በማብላት ላይም የማይቀሰቅስ የማያነሳሳ ይሆናል። ማህበረሰብ ሁሉም አንድ አይነት ሊሆን አይገባም። አንዱ ከውስጣቸው የሚጨቆም ቢኖር ሁሉም ዝም ሊል አይገባም። አንዱ ምስኪኖችን ደካሞችን የሚገፋ መሃላቸው ሲኖር ሌሎች እያዩን ያላረኩኝ ምን አገባኝ ማለት የለባቸው። ያለበለዚያ ሁላቸውንም ተጠያቂ ያደርጋቸዋል ያጥፋት። ይሄ እንዳይሆን ማህበረሰቡ አካባቢያቸው በሚኖርበት አካባቢ ወጣ ያሉ ነገሮችን ሲመለከቱ እንዴት እናርግ፣ እንዲህ አይነት ነገሮች እየተከሰቱ ነው፣ ጥሩ ያልሆኑ ነገሮች እየታዩ ነው፣ ልጆቻችንን እንዴት እናድርግ እንከታተል፣ ወይም እንዳጠቃላይ እንደ ማህበረሰብ ሊሆን ይችላል እንክብካቤ ማድረግ። ጭቆና ካለ በደል ካለ ዝም ብሎ ማለፍ አይገባም። وعن سعد بن أبي وقاص رضي الله عنه قال كتاوى صحابي كسعد بن أبي وقاص تيزو نبي صلى الله عليه وسلم بجنة كما سكروا الله جوست 10 صحابيوች ውስጥ አንዱ ናቸው سعد بن أبي وقاص من ይላሉ قال እንዲህ አሉ كنا مع النبي صلى الله عليه وسلم ከነብያችን ጋር ነበርን 6 ነፈሪን 6 ሰዎች ነፈር የሚለው ቃሉ ነጠላ የለው ቃሉ በራሱ ነጠላ የለው ወንድ ወንዶች ሴት ሴቶች እንደምንለው ረጁል ሪጃል ለምሳሌ እንደምንለው ነጠላ የለውም በራሱ ጀምዕ ነው የሚያመላክተው ከ3 እስከ 10 ያለን ቁጥር አመላካች ነው ነፈር ከ3 እስከ 10 ያሉ ሰዎችን 6 ነፈርን 6 ሰዎች ከነብዩ ሰለላሁ ዐለይሂ ወሰለም ጋር ነበር فقال المشركون አጋሪዎች እንዲህ አሉ ከአጋሪዎች መኳንንቶቹ ናቸው ለነብዩ ሰለላሁ ዐለይሂ ወሰለም ለነብያችን እንዲህ አሏቸው اطرد هؤلاء እነዚህን አባርልና አሉ لا يجترئون علينا በእኛ ላይ አይዳፈሩ እነሱ ዘወር አድርገለንና እኛን አስተናግደን አቅርበን አሉ وكنت እኔ ነበርኩኝ ከነዛ ስድስቶች ውስጥ وابن مسعود عبد الله بن مسعود ورجل من هذيل ሌላ ከሁዘይል ጎሳ የሆነ ሰው ابن مسعودም ከሁዘይል ናቸው ጎሳቸው ሌላ ከሁዘይል የሆነ ሰው وبلال بن رباح الحبشي ورجلان ሁለት ወንዶች ደግሞ لست اسميهما ስማቸውን የምጠራቸው አይደለሁም ስማቸውን አልጠቅሳቸውም እዚህ ላይ فوقع في نفس رسول الله صلى الله عليه وسلم بالله መልእክተኛ ነፍስ ውስጥ ልባቸው ውስጥ የሆነ ስሜት አደረ فوقع ወደቀደረ በነፍሳቸው ውስጥ ما شاء الله ان يقع الله እንዲወርቅ እንዲያደርግ የወሰነው የሆነ ስሜት አደረ ማለት እነዚህን ገለል ባደርጋቸውስ ብለው አሰቡ فحدث نفسه نفساቸውን አወሩ ወደ ውጭ አላወጡትም فأنزل الله تعالى يلاقوا كفيال والله በዚህን ጊዜ ያወረደ ولا تطرد الذين يدعون ربهم እነዚያን ጌታቸውን የሚጣሩ የሆኑትን የሚያመልኩ የሆኑትን የሚጠሩ የሆኑትን አታባር بالغداة والعشي يريدون وجهه በጧት በማታ ጌታቸውን ፊቱን አስበው ከሱ ጋር ሊቃ አስበው መገናኘትን አስበው يريدون وجهه بإخلاص ማለት አላህን ብቻ አስበው ምንም ሳያለሙ ጌታቸውን ጧት ማታ የሚጠሩ የሚገዙትን እንዳታባር የሚል ማሳሰቢያ ወረደ رواه مسلم የዘገቡት ሐዲስ ነው በዚህ ሐዲስ ውስጥ ሰዕድ ብን አቢ ወቃስ ረዲየላሁ ዐንሁ ምን እያሉ ነው ከነብዩ ሰለላሁ ዐለይሂ ወሰለም ጋር 6 ሰዎች ነበር ስድስቶቹ እነማን ናቸው አንድ ራሳቸው ሌላ ኢብኑ መስዑድ 2 ሶስተኛ ረጁል من ሁዘይል ከሁዘይል ጎሳ የሆነ አንድ ሰው 4 ቢላል አምስተኛና ስድስተኛ አልተጠቀሱም
አንዳንድ ዓሊሞች አምስተኛ ስድስተኛ ስማቸውን አልጠቅሳቸውም ያሏቸው አቡበክር ሲዲቅ እና ዓሊ ኢብኑ አቢ ጣሊብ ናቸው ይላሉ። ወላሁ አዕለም። አቡበክርና ዓሊ ከሌሎቹ አንጻር ዝቅ ተደርገው የሚታዩ አይደሉም። የሰዎቹን ንቀት ከምን የመነጨ ነው? ከነዚህ አማኞች ከኢማናቸው የመነጨ ነው። ኢማናቸውን ከመጥላት ለነቢዩ ሰለላሁ ዐለይሂ ወሰለም ካላቸው ኢማን ታዛዥነትና እንክብካቤ የመነጨ ነው እንጂ አቡበከር ከነሱ የሚያንሱ አይደለም። ዓሊም እንደዚያው እና እነዚህን አባርልን፣ ዞር አድርግልን፣ እኛ ጋር አይዳፈሩ፣ ከኛ ጋር እንዳያወሩ፣ አብረው እንዳይቀመጡ፣ ከዛ በኋላ ካንተ ጋር እናወራለን ብለው ሲያስቡ ሲናገሩ በነቢዩ ሰለላሁ ዐለይሂ ወሰለም ልቦና ላይ የሆነ ስሜት አደረ። ይሄ ስሜት ምንድነው? እነዚህን ደካሞች ለመግፋት በማሰብ አይደለም፣ ከክፋት የመነጨ አይደለም። ግልጽ ነው። ከነቢዩ ሰለላሁ ዐለይሂ ወሰለም ይሄ ነገር ፈጽሞ የሚጠበቅ አይደለም፣ ሊደረግም አይችልም። እነዚህ ኢማናቸው የጠነከረ ስለሆነ የጸና ስለሆነ ዞር ባረጋቸው አይጎዱም። ስለዚህ ለነዚህኞቹ መምጣት ሰበብ ከሆነ እነዚህን ገለል ላድርጋቸውና ይህን ጥያቄ ያነሱት የቁረይሽ መኳንንት ናቸው። የነሱ መስለም በራሱ ትርፍ ነው። ከዚያ አልፎ ሌሎችም እንዲሰልሙ ሰበብ ሊሆን ስለሚችል እነዚህን ገለል ባደርጋቸውስ በጊዜያዊነት የሚል ውስጣቸው ላይ አደረ። ነገር ግን አላህ ስብሓንሁ ወተዓላ ይህ እንዲሆንም አልፈቀደ። ጌታቸውን ፊቱን አስበው ከሱ ጋር መገናኘትን በኢኽላስ አስበው ጠዋት ማታ የሚጣሩ ሰዎችን ፈጽሞ እንዳታባራ አላቸው። ርዕሳችን ጋር ያለው ቁርኝት ምንድነው? ደካሞችን ምስኪኖችን በተመለከተ መቅረብ፣ ተዋضዕ፣ መተናነስ፣ ከነሱ ጋር ጎንን ዝቅ ማድረግ፣ ክንፍን ዝቅ ማድረግ እንደሚገባ ለራሳችን ለኢማናችንም የበለጠው ይሄ ነው። የራሳችንንም ኢማን የምንጠብቅበት ነው። የጠገቡ አካላት ጋር ውሏችንን ስናደርግ ሳይታወቀን ጥጋብ ባህሪያችን ነው የሚሆነው። ሰዎችን ዳህ እያሉ የሚሳደቡ ሰዎች አሉ አይደለ? አሉ እኮ በተጨባጭ። አንዱ ምን ሲያወራ ሰማለሁ፣ አንዳንዶች መኪና ይዞ መንገደኛ እግረኛ ላይ ውሃ ካረጨህበት ምኑ መኪና ያዝከው ይላሉ አሉ። ሱብሃንአላህ። ሙስሊም እዚህ ይደርሳል? መርዳት መተባበር ማገዙ ቢቀር በዚህ ደረጃ ትዕቢት ሲወጥር በብዛት እንዲህ አይነት ስሜት የሚያድረው ድንገት የሚገኝ ሀብት ሲመጣ ሰዎች ልባቸው ይደፈናል። ነቢዩ ሰለላሁ ዐለይሂ ወሰለም የተጣወሉነ ፊል ቡንያን ህንፃ በመገንባት ይፎካከራሉ። ትናንት ፍየል ጠባቂ የነበሩ ሰዎች በራሱ አያስነውርም። ነገር ግን ድንገት የሚመጡ ነገሮች ልብን ይሸፍናሉ። ብዙ ጊዜ ጥጋብን ያወርሳሉ፣ አላህን መፍራትን ይደፍናሉ። ይሄ ነገር እንዳይገጥመን ራሳችንን ልንከታተል ይገባል። እና ነቢዩን ሰለላሁ ዐለይሂ ወሰለም አላህ በዚህ መልኩ ምን አላቸው? አሳሰባቸው። አይኖችህ ከነዚህ እንዳያልፉ ውሎህን ከነሱ ጋር አድርግ እያለ አሳሰባቸው ማለት ነው። የክህደት የንፍቅና የትዕቢት የኩራት ሰዎች ደካሞችን እንደሚጸየፉ ከዚህ እንወስዳለን። አላህ በሆነ ኒዕማ ያከበረን ከሆነ ያ ኒዕማችን መፈተኛችን እንዳይሆን ልንጠነቀቅ ይገባል። ዕልም ሊሆን ይችላል፣ የሸሪዓ እውቀት ሊሆን ይችላል፣ የአካዳሚ እውቀት ሊሆን ይችላል፣ ሀብት ሊሆን ይችላል፣ ስልጣን ሊሆን ይችላል፣ ዝና ሊሆን ይችላል፣ ጉልበት ሊሆን ይችላል። ፈትኖን ሌሎችን የምንበድልበት ወይም የምንንቅበት ሆኖ ከአላህ ጋር እንዳያጣላን እኛ ጋር ያለውን ኒዕማ መመልከት ነው። ሐታ ውበቱ መልኩ በሌሎች ላይ የሚሳለጥ ተክለ ሰውነቱ ሙሉ አካል ሰጥቶት በሌሎች ገጽታቸው አካላዊ ሁኔታቸው በቁመናቸው በመልካቸው በጎደለ አካላቸው ንቀት ወይም ደግሞ መሳለቅ የሚንጸባረቅ ከሆነ ፈተናውን እየወደቀ ነው ያለው። ስለዚህ አላህን መፍራት ልባችን ውስጥ ሊያደር ይገባል። በዚህ መልኩ ሰዎችን መናቅ፣ ማጣጣል፣ መግፋት የከሃዲዎች የሙናፊቆች የትዕቢተኞች የኩራተኞች ባህሪ ነውና። ሌላ አልፉቀራ ወልሙስተድዓፉን ደሃዎች አቅመ ደካሞች ቀደምት የነቢያት ተከታዮች ናቸው። የሄራቅልን ታሪክ እናስታውስ። አቡ ሱፊያን ጋር ያደረገው ምልልስ የነቢዩ ሰለላሁ ዐለይሂ ወሰለም ደብዳቤ ሲደርሰው
ስለዚህ ሰውዬ የሚያውቁት ጊዜ የመጡ ካሉ ብሎ ሲጠይቅ የመጡ ነጋዴዎች አሉ እንዲቀርቡ አስደረገ ከውስጣችሁ የበለጠ የሚቀርበው ማን ነው ለዚህ ሰውዬ እኔ ነኝ ይላል አቡ ሱፊያን ከፊት አደረገው ሌሎችን ከኋላ አደረጋቸው ጠይቀዋለሁ ከዋሼ ታስተባብሉታላችሁ አላቸው እዛ ውስጥ ከጠየቃቸው ጥያቄዎች ውስጥ አንዱ የሚከተሉት ደካሞቹ ደሃዎቹ ናቸው ወይስ ጠንካሮቹ ናቸው ሂረቅል ራሱ ምን ያክል የታሪክ አዋቂ እንደሆነ ከዚህ እንረዳለን ስለ ነብያት አታር ግንዛቤ እንዳለ ምን አይነት ሰዎች ናቸው የሚከተሉት አይ ደካሞቹ ናቸው የሚከተሉት ኋላ ላይ ነጥቦቹ ከዘረዘረ በኋላ ምንድነው ያለው ነብያት እንደዚህ ናቸው ጥሪያቸውን ሲጀምሩ የሚከተሏቸው መጀመሪያ ደካሞች ናቸው ነው ያለው በብዛት ይሄ ነው የነብዩን ሰለላሁ ዐለይሂ ወሰለም ተከታዮች በአብዛኛው ሁሉም ለማለት አይደለም በአብዛኛው ደካሞች ነበሩና ወደ ዲን የሚቀርቡ ደካሞችን ደካማነት በራሱ ማዕረግ ነው ለማለት አይደለም አጅር ያስገኛል ለማለት አይደለም አሰልፈናል ኢማን ጋር ተቅዋ ጋር ሲቆራኝ ነው ስለዚህ እነዚህ መግፋት እንደማይገባ ሌላ ደጋጎችን በሆነ ነገራቸው ደካማ ስለሆኑ አዛ ማድረግ መፈተን ማስቸገር የአላህን ቁጣ የሚያስከትል እንደሆነ መጠንቀቅ ያስፈልጋል ማለት ነው ሌላ ከሐዲሱ የምንወስደው አልጋያ ላ ትበርሩ الوسيلة ጋያ መጨረሻ ላይ የምናልመው ዓላማ መንገዳችንን ጀስቲፋይ አያደርግም ልክ ነው ልክ አይደለም የምናልመው መጨረሻ ላይ ጤነኛ ስለሆነ እዚህ ላይ የተሳሳተ መንገድን ብንሄድ ችግር የለውም አይባልም ከየት ነው የምንወስደው ከረሱል ሰለላሁ ዐለይሂ ወሰለም እነዚህን ደካሞች ዞር ለማድረግ ለማግለል አስበው ነበር ዓላማቸው ክፋት አይደለም ግልጽ ነው አይደለ መልካም ነው ያሰቡት መልካም ማስተባቸው ግን ይሄን እርምጃ ልክ ስላላደረገው አላህ ያረማቸው ነው ስለዚህ የትንፍጪው ዱቄቱን አምጪ የሚባል ሂሳብ አይሰራ ዋናው ነገር ዱቄቱ መገኘቱ እንጂ ከየትም በየትም ይምጣ አይባልም መንገዱ በሽተኛ ከሆነ ውጤቱን በሽተኛ ነው ጤነኛ የሆነ ግብ ላይ ለመድረስ ጤነኛ መንገድ መሄድ ያስፈልጋል ማለት ነው ስለዚህ ብዙ የሸሪዓ ዓላማዎች ላይ ሌሎችም ርዕሰ ጉዳዮች ላይ የምንሄድባቸው መንገዶች ዋናው ዓላማችንን ብቻ በመመልከት በየትም በጥፋትም ቢሆን አቆራርጬ ደርሳለሁ አይባልም አላህ የከለከለውን ነገር እየፈጸም አይን ዓላማዬ መልካም ነው ማለት የለብንም ልንጠነቀቅ ይገባል አስገዳጅ ሁኔታ ከገጠመን ያ ሌላ ርዕስ ነው በልኩም ይታይ ይሆናል طيب ወደ ቀጣዩ ነጥብ እናልፋለን وعن ابي هبيره كابو هبيره يزو كنياቸው ነው ابو هبيره عائذ بن عمرو سماቸው المزني نسبة إلى مزينة وده مزينة قوسا يميتقى نسبانه يمزينة قوسا أبالناچو وهو الساتشو عائذ بن عمرو من أهل بيعة الرضوان يا رضوان قال كدان سوت يزيا أبالات وسط عنده ناچو بيعة الرضوان የሚባለው በሁደይቢያ ስምምነት ጊዜ የተፈጸመ ቃል ኪዳን ነው አላህ Subhanahu Wa Ta'ala ያንን ቃል ኪዳን የፈጸሙ ሰዎችን አወደሷቸዋል لقد رضي الله عن المؤمنين الله በርግጥም ወዷል لقد رضي الله بيعة الرضوان የተባለው በዚህ የተነሳ ነው عن المؤمنين إذ يبايعونك تحت الشجرة ከዛፉ ስር ካንተ ጋር ቃል ኪዳን በገቡ ጊዜ ይሄ ልዩ ማዕረግ ነው 1400 ወይ 1600 አካባቢ ሰሃቢዎች ናቸው ለዑምራ ወጥተው የነበሩት ማለት ነው ከነብዩ ሰለላሁ ዐለይሂ ወሰለም ጋር እና ከነዚያ ጓዶች ውስጥ ናቸው ማን ዓኢድ ኢብኑ ዐምር ምን አሉ አና አቡ ሱፊያን ስማቸው ሰኽር ኢብኑ ሐርብ ነው በብዛት ኩንያቸው ነው የምናውቀው ስማቸው በብዛት አይነሳም ስማቸው ሰኽር ኢብኑ ሐርብ አቡ ሱፊያን አታ على سلمان كسلمان زند مد سلمان الفارسي وصهيب الرومي وبلال كبلال زند بلال الحبشي كنزي سوست أكمد كما ينبروا بزو قفه درسباتو صحابيوش وسطناتو في نفر كونوا سووش قار عند لا يبالوبت النزي صحابيوش نبروا أبو سفيان الزيار نسوا باللبس سمتا فقالوا اندهالوا ما أخذت سيوف الله يا الله سيفوش هذا زمالو من عدو الله
ከአላህ ጠላት ማእኸዛሃ ማዝ የነበረባቸውን አልያዙም የአላህን ጠላት አቡ ሱፊያንን ነው እንዲህ የሚሉት እሱን ሲመለከቱ ነው ይሄን ያሉት የአላህ ሰይፎች ጂሃድ ላይ ማለት ነው አማኞች ሲዋጉ የነበረውን ነገር እየገለጹ ነው ማዝ የሚገባቸውን ሳይይዙ ቀርተዋል መግደል የነበረባቸውን ሳያገኙ ቀርተዋል አሉ فقال ابو بكر رضي الله عنه ابو بكر الصديق በዚህ ጊዜ እንዲህ አሉ اتقولون هذا ይሄን ትላላችሁ ሆነ لشيخ قريش ለቁረይሽ ሽማግሌ የቁረይሽ ዋና ሰው ለሆነው ወሰይድህም አይነታቸው አለቃቸው ለሆነ ሰው ነው የምትሉት ይሄ ነገር ይገባል فأتى النبي صلى الله عليه وسلم كذاب ነብያችን ዘንድ መጡና አቡ በክር فأخبره ነገሯቸው እነዚህ ያሉትን እሳቸው የመለሱትን አንድ ላይ ነገሩ فقال በዚህን ጊዜ መልእክተኛው صلى الله عليه وسلم እንዲህ አሉ يا أبا بكر أبو بكر ሆይ لعلك أغضبتهم من البات أسقطتهاቸው እንዳይሆን እነማን እነ ቢላልን እነ ሰልማንን እነ ሱሀይብን አስቆጥተሃቸው እንዳይሆን لئن كنت أغضبتهم أسقطتهاቸው أسكفتهاቸው ከሆነ لقد أغضبت ربك بركتم ጌታህን ያስቆጣኸው فأتاهم በዚህን ጊዜ ከነሱ ዘንድ መጡና አቡ በክር فقال እንዲህ አሏቸው يا إخوته ወንድሞቼ ሆይ أغضبتكم أسقطتهاችሁን አስከፋችሁን قالوا لا አረበ ጭራሽ አሉ يغفر الله لك الله ይማረልህና ይቅር ይበልህና يا أخي ወንድማችን ሆይ ወንድምዬ ሆይ رواه مسلم የዘገቡት ነው قوله مأخذها የሚል ቃል አሳልፈናል مأخذها ማለት لم تأخذ مأخذها مالت لم تستوفي حقها منه كذيه الله تعالى حقنا لاموالاتهم اموالتها الوستدچم مالتاچو ነው وقوله يا اخي የሚል ቃል አሳለፍን መጨረሻ ላይ روي بفتح الهمزه همزه فتحه በማድረግ ተዘግቧል روي ምን ያመለክታል ብለናል ይሄ روي قيل تضعيف ነው ይሄ ደከም ያለ ነው ዋናው ይሄ አይደለም ሐሳቡ ያ ኡኸይ በሚለው ዋናው ያ ነው በሌላ በኩል ግን بفتح الهمزه وكسر الخاء وتخفيف الياء يا اخي ወንድሜ ሆይ በሚል በዚህ መልኩም ተዘግቧል ተወርቷል وروي ተዘግቧልም بضم الهمزه وفتح الخاء وتشديد الياء اخي በሚልም ተዘግቧል اخي ከሆነ ቁልምጭ አለው በውስጡ ወንድምዬ እንደማለት ነው ቁልምጭ አለው طيب የሐዲሱ መልእክት ጨብጡን የተወሰነ ለመመልከት የሐዲሱ አስተላላፊ عائذ بن عمرو المزني يا بيعة الرضوان ጓድናቸው እዛ ላይ ተካፈሉ ናቸው ምን አሉ አቡ ሱፊያን صخر بن حرب رضي الله عنه قال ليس المال ከተላላቅ ሰሃቢዎች ናቸው በጂሃድ ላይ አንዳይናቸውን ያጡ ናቸው ይህን ማነሳው አቡ ሱፊያንን ዛሬም ድረስ በነገር የሚወጉ ሰዎች አሉ ይሄ ጸያፍ የሆነ ብልግና ነው ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችን እንዳትነኩ የሚለው ንግግራቸው ሁሉንም ሰሃባዎች ይመለከታል ሁሉንም አቡ ሱፊያንን እስልምናውን ጥያቄ ውስጥ የሚያስገቡ ሰዎች አሉ ሱብሃንአላህ ነብዩ ሰለላሁ ዐለይሂ ወሰለም የተቀበሉትን እስልምና እኛ ማን ሆነን ነው የምንጠራጠር በአላህ መንገድ ላይ አንድ አይኑን አጥቷል የየርሙክ ዘመቻ ጊዜ ከዚህ በኋላ እንዴት ምን ይደረግ ነው የምንለው በቀደመ ነገር ሰዎችን ተጠያቂ ካደረግንና ዑመርም አይተርፉም የሚተርፍ አይኖርም አደብ ሊኖረን ይገባል አቡ ሱፊያንን እንዲሁም ልጃቸው ሙአዊያን በተመለከተ ሺዓዎች የአህሉ ሱና ጠላቶች እጅግ የፈጠራ በርካታ የፈጠራ ወሬዎችን ወንጀላዎችን አስተላልፈዋል ሳያጣሩ ያንን እንደወረደ ይዘው ዛሬም ድረስ የሚወነጅሉ አካላት አሉ ራሳችንን ልንቆጥብ ይገባል ከእንዲህ አይነት ነገር በሰሃቦች መካከል ስለተከሰተ ነገር ፈጽሞ ምንም ነገር ልንተነፍስ አይገባም ዑመር ብን አብዱል አዚዝ ወይም አብዱላህ ብን ሙባረክ ምናልባት የተሳሳትኩ መስሎኝ ነው እርግጠኛ አልሆንኩም ዑመር ብን አብዱል አዚዝ ምን ይላሉ ስለዚያ በአልይና በሙአዊያ መካከል ስለደረሰ ግጭት ሲጠየቁ
ይሄ ጦርነት ሰይፋችን አልገባበትም ምላሳችን ሊገባበት አይገባም ይላል አርፈን ልንቀመጥ ይገባል እና እዚህም ላይ ስለ አቡ ሱፊያን ስናነሳ ከመስለማቸው በፊት የተከሰተ ነገር ነው ከመስለማቸው በፊት ምናልባትም ለድርድር በመጡበት እነ ሰልማን እነ ሱሃይብ እነ ቢላል እና ሌሎችም ባሉበት አቡ ሱፊያን በሚመጣ ጊዜ ምን አሉ እነዚህ የአላህ ሰይፎች ከአላህ ጠላቶች የሚገባቸውን አልያዙም አሉ የአላህን ጠላት አላገኙትም አልያዙም ይሄ ሰው እዛ ላይ ትኩረት ሊሰጠው እርምጃ ሊወሰድበት የሚገባ ነበር ይላሉ መሪ ነበርና فقال أبو بكر رضي الله عنه الصديق الأكبر من يلاله أتقولون هذا لشيخ قريش وسيدهم لقريش ታላቅ ሰው ለዋናቸው እንዲህ ብላችሁ ትናገራላችሁ አቡ በከር ለምን ይሄን አሉ ኩፍር ላይ ለነበረ ሰው ከተባለ ሰውየውን ተርጊብ ያደረጉ ቦታው ላይ ከፊታቸው በዚህ መልኩ መነገሩ ከፊቱ ይሄ ነገር መነሳቱ ሰውየው ላይ የሚፈጥረው ነገር ላይ ያስበረግገው ይችላል ይበልጥ ለማቅረብ ለማለዘብ የተናገሩት ይሆናል والله اعلم ወይም ሌላ ሰበብ ሊኖረው ይችላል እንጂ አቡበክር ለሌላ ቀርቶ ለልጃቸው እንኳን አልተደራደሩ ሽርክ ላይ የነበረ ጊዜ ለማንም እጅ የሚሰጡ አይደሉም ከማንም የበለጠ ለእስላሙ ለታይዋሉ ናቸው ነብዩ ሰለላሁ ዐለይሂ ወሰለም እንደ አቡበከር በገንዘቡም በምንም ለኔ ውለታይዋለ የለም ብለው መሰከሩላቸው ናቸው ከናንተ ውስጥ ኸሊል ልዩ የሆነ ወዳጅ ቢይዝ ኖሮ አቡበክርን ይይዝ ነበር ብለው የተናገሩላቸው ናቸው ስለዚህ ኩፍር ላይ ላለ ሰው ከነክህደቱ የተለየ አክብሮት ይሰጣሉ ለማለት አይደለም فأتى النبي صلى الله عليه وسلم فأخبره أبو بكر كذا يتلواوطوا النجر للنبي صلى الله عليه وسلم سيناجروا ملكتن يوم نالوا يا أبا بكر لعلك أغضبتهم من البات يساستباتوا النبي صلى الله عليه وسلم تكرت يدرجوا بات تملكتوا أبو بكر يدرجوا بات لا يدلم يتكرت أن لن زيادة كاموج لن زيادة مسكينوش وكدمي يساتوتهم أسقطتها እንዳይሆን تقيموا به እንዳይሆን لئن كنت أغضبتهم لقد أغضبت ربك أسقطتها كونه ጌታህን ያስቆጣው ለምን እነዚህ ታላላቅ የአላህ ወልዮች ናቸው ነብዩ الله سبحانه وتعالى بحديث القدسي من ብሏል من عادى لي وليا فقد آذنته بالحرب የኔን ወልይ ጠላት ያደረገ በርግጥም ጦርነትን አውጀበታለሁ ነው ያለው እነዚህ ታላላቅ የአላህ ወልዮች ናቸው ስለዚህ እነሱን አስቆጥተህ እንዳይሆን ከሆነ ጌታህን ያስቆጣው በዚህ ጊዜ አቡበከር ምን አደረጉ ተመልሰው ያ ኢኽወታ ወንድሞቼ ሆይ እዚህም ላይ ቁልምጫ ነው ያለበት አገላለጻቸው አግضبتكم አስቆጣኋችሁ እንዴ قالوا لا አረበ ጭራሽ አሉ يغفر الله لك يا أخي الله ይቅር ይበልህና አላህ ይዘንልህና ስለዚህ ምንድነው የተፈለገው ነጥብ ደካሞችን እንዳናስከፋ ጥንቃቄ እንድናደርግ ነው ራሳችን ጋር እናስተሳስረው ለደካሞች ትኩረት መስጠት እንደሚገባ ማሳሰብ ነው የተፈለገው ሌላ ከዚህ ውስጥ የምንወስደው የአላህን ጠላቶች በተለያየ መልኩ መዋጋት እንደሚገባ በሰይፍ ብቻ አይደለም በዘመቻ መልክ ብቻ አይደለም የስነ ልቦና ጦርነትም ሊሆን ይችላል በዛ ቦታ ላይ አቡ ሱፊያንን በዛ መልኩ መናገራቸው ነብዩ ሰለላሁ ዐለይሂ ወሰለም ተሳስታቸው አላላቸው በተለያየ መልኩ ልቡ ሰበር ብሎ ነገሮችን እንደ ሰው ከነተቢቱ ሲሆን እውነት እየቀረበለትን ልቡ ይሸፈናል ሰበር ሲል ነው እውነት ማየት የሚችለው ስለዚህ በዚህ መልኩም መዋጋት እንደሚቻል ሌላ በአላህ መንገድ ያለ ወንድማማችነት ንግግሮቻቸውን በአላህ መንገድ ላይ የተሳሰሩ ወንድማማቾች አንዱ የሌላውን ንግግር በመልካም ሊተረጉም እንደሚገባ አቡበክር በዛ መልኩ መናገራቸው በግርድፉ ልክ ዛሬ እንዳለንበት ጊዜ ቢሆን በክፉ ተተርጉሞ ብዙ ነገር ይባል ነበር ነገር ግን ይተዋወቃሉ አቡበክር ማን እንደሆኑ ይታወቃል የእሳቸው ንግግር በክፉ አይተረጎም ክፉም ያስቡም እንዳልሆኑ ይታወቃልና በተመሳሳይ ኢማን ያስተሳሰራቸው ሰዎች አንዳቸው የሌላውን ንግግር በክፉ ሊተረጉሙ እንደማይገባ ሌላ ደጋጎችን አዛ ማድረግ ከአላህ ጋር ጦርነት ውስጥ መግባት እንደሆነ የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች
አላህ እንዲቆጣባቸው እንደማይፈልጉ በዛ የተነሳ ነው አቡበክር ቶሎ ተመልሰው ከጌታቸው ቁጣ ለማምለጥ ሰሃቦችን ማናገራቸው ደካሞችን ማናገራቸው وعن سهل بن سعد رضي الله عنه قال قال رسول الله صلى الله عليه وسلم يا الله ملكتني عنده بالأوالى سهل بن سعد الساعدي أنا وكافل اليتيم أننا يتيم تنكباكبي هنا يتيم يمكتاتل يهنا سو في الجنة جنة هكذا الذين قالوا وأشار بالسبابة والوسطى بأملكاش أتاتشونا والوسطى بمهل أتاتشو أملكته وفرج بينهما مهلاتشو لا يتو رواه البخاري بخاري يزقبتن إننا يتيمن مكتاتل سو عند الذهن بلو وكافل اليتيم كافل اليتيم مالت القائم بأموره በሱ ጉዳይ ላይ የሚቆም ሐላፊነት የሚወስድ የሚከታተል ማለት ነው የሚከታተል አባት በሌለበት ልጅ በዱንያው ብዙ ይጎልበታል በዲኑም ብዙ ይጎልበታል ለዚያም ነው የሀገራችን ሰው አንድ ከባድ ቃል ይናገራሉ አስተዳደጉ ላይ የተበላሸ ሰው ሲገጥማቸው ምን ይላሉ ምናልባት መግለጽም ሊከብድ ይችላል አስፈላጊ ላይ ሆነ ይችላል ብቻ አባት ማጣት ቁጥጥር ማጣት ነው አስተዳደግ ላይ ክፍተት ነው ነገር ግን የሚያሳዝነው በርካታ ልጆች አባት ያላቸው የቲሞች ናቸው አባት ያላቸው ተቆጣጣሪ የሌላቸው ስነ ምግባር የሌላቸው ናቸው አባት ያላቸው የቲሞች በመብዛታቸው ነው በአገራችን ሰላም የጠፋው የማህበረሰብን ዝቅጠት ነው የሚያሳየው ልጆች ትክክለኛ እንክብካቤ ትኩረት ቢኖራቸው ኖሮ ፖለቲካ ብቻውን አይመርዛቸው ፖለቲካው መርዝ ነው ነገር ግን ወላጅ ልጆቹን በስርዓት ቢያሳድግ በስርዓት ቢከታተል ከውስጡ ለደካሞች ማዘን ቢኖረው ስንት ፊትናዎች በበረዱ በቀነሱ ነበር ሁሉ አይቀነስም ሁሉ አይወገድም ነገር ግን በዚህ ደረጃ ህዝብ እርስ በርሱ እስከሚጋጭ በሚደርስበት ደካማ በየቦታው እስከሚያለቅስ የሚደርስበት ይሄ ወላጆች ልጆቻቸውን በስርዓት ባለማሳደጋቸው የመጣ ክፍተት ነው ራሳችንን ልንመለከት ይገባል ወደ ነጥባችን ስንመለስ ነብዩ ሰለላሁ ዐለይሂ ወሰለም አነ ወካፊሉ اليتيم في الجنة هكذا ምንድነው የተፈለገው የቲምን መከታተል ከኸይር ስራዎች እጅግ የላቀ ዋጋ ካላቸው ኸይር ስራዎች ውስጥ አንዱ ይሄ እንደሆነ ያመለክታል በጀነት ከነብዩ ጋር ከመሆን በላይ ምን አለ የዚህን ኸይር ስራ ትልቅነት ነው የሚያመለክተው እኔና የቲምን ተንከባካቢ በየቲም ጉዳይ ላይ የሚቆም ሰው እንደዚህ ነን የውመል ቂያማ አንድ ላይ ነን ቅርብ ነን ጣታቸው ማላየታቸው በተወሰነ የደረጃው ርቀት ያላቸው ልዩነት ያሳያል ከመሆኑም ጋር ቅርበት እንዳላቸው ደግሞ አመላከቱ ብለው ይገለጹታል والله اعلم وعن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم يا الله ملكتني انت بلوالا كافل اليتيم يتيمن የሚከታተል የሚንከባከብ በሱ ጉዳይ ላይ ኃላፊነት ወስዶ የሚቆም ሰው ለሁ ለሱም ይሁን ያ የቲም አው ለغيره ወይም የሌላ የቲምም ይሁን انا وهو السنه اني كهاتين እንደነዚህ ነን في الجنه بجنة ውስጥ ካሉ በኋላ واشار الراوي يحدث زغابي املاكته تقوم وهو مالك بن انس الاصبحي ታዋቂው ዓሊም بالسبابه والوسطى መሃል ጣታቸው አመልካች ጣታቸውና መሃል ጣታቸውን አውጥተው አመለከቱ وقوله صلى الله عليه وسلم اليتيم له أو لغيره يتيم لستم يهن لليلا مالتاتشو معناه يزيه ملكته من دنو قريبه له سبال زمدو لهن جلال أو الأجنبي منه وإن دقمو لغيره سبال لستو بادا يهننو زمد أيضا لم بادانو بادنو فالقريب زمد هونو مثل أن تكفله لمثالي هلافنة لتوسد لتكتتلونو مان أمه الناتو أو جده آياته أو أخوه وندمه أو غيرهم ويمللوچم لهون يجلالو من قرابته كزمدوچو يهنو له يتبال والله أعلم يبلت أواكي والله طيب بزيهم حديث وسط نبي صلى الله عليه وسلم كافل اليتيم يتيمن يميكتاتل يمين كباكب
በጎደለው ከጎኑ የሚቆም ሰው ያ የቲም ለሱም ይሁን ለሌላ ለሱም ይሁን በሚለው ውስጥ እናትም ገብታለች። እናት ወላጅ አባቱን ያጣል ልጇን የራሷ ልጅ ነው እንክብካቤ ስታደርግ ትኩረት ስታደርግ ይሄን ሽልማት ታገኛለች፣ ይሄን ዋጋ ታገኛለች። ከነብዩ ሰለላሁ ዐለይሂ ወሰለም ጋር የመሆንን ማዕረግ ትጎናጸፋለች ማለት ነው የራሷ ልጅ ከመሆኑም ጋር። ሌሎችም እንደዚሁ ሌሎች ዘመዶችም ወይም ደግሞ ባዳ ሊሆን ይችላል በራሱ ስራ አድርጎ ሊያሳድግ ይችላል፣ ባለበት በተለያየ መልኩ ሊደጉመው ይችላል። ምክር በመለገስ እንዳይበላሽ እንዳይጠፋ በመከታተል ሊሆን ይችላል። በዚህ መልኩ የቲምን የሚከታተል ሰው እኔና እሱ በጀነት ቅርብ ነን ሲሉ ነብዩ ሰለላሁ ዐለይሂ ወሰለም ትልቅ የሆነ ብስራትን ሽልማትን ጠቆሙ ማለት ነው። والله اعلم። እሺ ወደ ቀጣዩ ሐዲስ እናልፋለን። وعنه አሁንም ከሳቸው ተይዞ ከአቡ ሁረይራ ተይዞ አላህ ይወደድላቸውና قال رسول الله صلى الله عليه وسلم የአላህ መልእክተኛ እንዲህ ብለዋል አሉ ليس المسكين مسكين አይደለም الذي ترده التمرة والتمرتان አንድ ተምር ፍሬ ሁለት ተምር ፍሬ የሚመልሱት አይደለም ምስኪን ማለት ولا اللقمة واللقمتان አንድ ጉርሻ ሁለት ጉርሻ የሚመልሱት አይደለም ምስኪን ማለት إنما المسكين مسكين ማለት الذي يتعفف يا የሚቆጠብ የሆነ ሰው ነው يتعفف يترك السؤال ልመናን የሚተው ሰው ነው እየቸገረው ራሱን ቆጥቦ ልመናን የሚተው የሆነ ሰው ነው متفق عليه ቡኻሪና ሙስሊም የተስማሙበት ዘገባ ነው وفي رواية في الصحيحين በሌላ ቡኻሪና ሙስሊም ውስጥ በሚገኝ ዘገባ ውስጥ ደግሞ ليس المسكين مسكين አይደለም الذي يطوف على الناس በሰዎች ላይ ለልመና የሚዞር የሆነ ይሄ አይደለም ምስኪን ማለት ترده اللقمة واللقمتان አንድ ጉርሻ ሁለት ጉርሻ ጥቂት ምግቦች والتمرة والتمرتان የሚመልሱት ይሄ አይደለም ይሄ ተሰጥቶት የሚመለስ ይሄ አይደለም ምስኪን ማለት ولكن المسكين يلقون المسكين ማለት الذي لا يجد غنى መብቃቃ የሌለው የሆነ ነው ገንዘብ የሚብቃቃበት ነገር የሌለው ነው يغنيه የሚያብቃቃው ولا يفطن به እንዲሁም እንደገና ደግሞ لا ينتبه له ሰዎች ደግሞ ያለበትን ነገር አይነቁለትም አያስተውሉትም ይቸገራል ሐሉን ሰዎች ያውቁ ወጥቶም አይጠይቅም ولا يفطن به فيتصدق عليه ሰዎች ነቅተውለት እንዳይሰድቁለት ደግሞ የሚነቃለት አይነት አይደለም ولا يقوم አይነሳም ደግሞ فيسأل الناس ሰዎችን ይለምን ዘንድ ምስኪን ማለት ይሄ ነው ليس المسكين الذي ترده التمرة والتمرتان ولا اللقمة واللقمتان በዚህ መልኩ የዞረ ሰዎችን ለችግሩ የሚለምን ሰው ምስኪን አይደለም ለማለት አይደለም ይበልጥ እንክብካቤ ዝነት የሚያስፈልገው ይልቅ ከዚህ ይባሳል ይሄማ ተነስቶ ጠይቆ ቢያንስ የሆነ ያክል ሐጃውን ይሞላል ያሳካል ነገር ግን እየተቸገረ ደፍሮ የማይጠይቅ ችግሩን ደግሞ ሰው አውቆለት የማይረዳው የሆነ ምስኪን አለ ስለዚህ እንዲህ አይነት ሰዎችን ማስተዋል ያስፈልጋል በምን ይሆን የሚኖረው እንዴት ይሆን ያለበት ሐል ወይም ገጽታውን በማየት ልብሱን በማየት ሰውነቱን በማየት ሁኔታውን በማየት ሊሆን ይችላል በመመልከት እንዲህ አይነት ሰዎችን መርዳት ማገዝ እንዲኖር ነው በዚህ ርዕስ ስር ነዋዊ ረሂመሁላህ ያሰፈሩት እሺ وعنه عن النبي صلى الله عليه وسلم أهنم كأبو هريرة تيزو كنبياتين انده بلوال الساعي على الأرملة الساعي يميكتاتل يميتر يميتقاي هنسو على الأرملة بلاتشون باتو سيتوش لاي النسون بمنكباك لا يميتقاسو الأرملة بلاتشون ياتو بأبزهنيو بلاتشون بموت ياتو الأرملة زي لا يقدم يالو علموت شالو أرملة يتفتو سيتوچن ቤተሰብ እንደ ሸክም ሊቆጥራቸው ይችላል ቦታ ላይ ሰጣቸው በትንሽ በትልቁ ሊያስከፋቸው ይችላል አቅመ ደካማ ሆነው ሊቸገሩ ይችላሉ ስለዚህ በሞትም ይሁን በፍች ባላቸውን ያጡ ሴቶችን በማገዝ ላይ የሆነ ሰው
ከልሙጃሂዲ እንደ ሙጃሂድ ነው በአላህ መንገድ ላይ ፊ ሰቢልላህ በአላህ መንገድ ላይ እንደሚፋለም ሰው ነው ትልቅ አጅር ነው ያለው ወአህሲቡሁ ቃል እንዲህም ያሉ ይመስለኛል ወአህሰቡሁ እንደዛ ነው የሚለው እናንተ ጋር ወአህሰቡሁ ነው እሺ ወአህሰቡሁ ቃል እንዲህ ያሉ ይመስለኛል ሌላ ቦታ ላይ አው በሚል ተዘግቧል ማለት ሸክ ሚን الراوي ዘጋቢው ተጠራጥሮ ነው ወከልቃኢሚ ልክ እንደሚቆም ሰው ነው الذي لا يفتر የማይታከት القائم لصلاه التهجد በሌሊት የሌሊት ሶላት ለመስገድ እንደሚቆም لا يفتر የማይሰለች የማይደክም የማያቋርጥ እንደሆነ ሰጋጅ ነው በዚህ መልኩ ደካማ ረዳት የሌላቸውን ሴቶችን የሚያግዝ የሚረዳ ሰው ሌሊት ሁሌ እየሰገደ እንደማያቋርጥ ወከሳኢም الذي لا يفطر ሁሌ እየጾመ እንደማያፈጥር ሰው ነው አጅሩ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም متفق عليه ቡኻሪና ሙስሊም የተስማሙበት ዘገባ ነው እዚህም ላይ ችግረኛ የሆኑ ሰው ትኩረት የማይሰጣቸው ልባቸው የተሰበሩ ሰዎችን መርዳት ማገዝ ከጎናቸው መቆም ያለውን ዋጋ የሚጠቁም ነው እንደ ማህበረሰብ መደጋገፍ ብቻ አይደለም አኺራን አስቦ መቆም ያለው ዋጋ ሰው ሶላት የሚሰግደው ጾም የሚጾመው ዘካ የሚያወጣው አጅርን አስቦ ነው አጅሩ የበለጠ የላቀ ይሆን ዘንድ የአኺራ ቤቱ ከፍ ያለ ይሆን ዘንድ ደረጃው ከፍ ያለ ይሆን ዘንድ የበለጠ ዋጋ የሚያገኝባቸው ነገሮች ሊዘነጋባቸው አይገባም በተለይ ሲችል አላህ አቅም የሰጠው ሰው የሙስሊም አገሩ አኺራ ነው እንዲህ አይነት ነገሮችን እንደዋዛ ሊያልፍ አይገባም وعنه عن النبي صلى الله عليه وسلم قال አሁንም ከአቡ ሁረይራ ተይዞ ከነቢያችን እንዲህ ብለዋል شر الطعام ከምግብ ከድግስ ክፉ ማለት طعام الوليمة የሰርግ ድግስ ነው የሰርግ ምግብ ነው يمنعها من يأتيها يمنعها ይከለከላታል من يأتيها የሚመጣባት የሚመጣ ፈልጎ የሚመጣ ይመለሳል ويدعى إليها ودسوا يترال من يأباها እንዲህ የሚለው የማይፈልገው እንዴት ሰርግ ላይ አልመጣህ ተብሎ ይቆረፋል የማይፈልገው ይጠራል ومن لم يجب ከመሆኑ ጋር ጥሪን ማክበር እስላማዊ ግዴታ ነው ጥሪውን ያልተቀበለ ومن لم يجب ያልተቀበለ ሰው الدعوة ጥሪን ግብዣን فقد عصى الله ورسوله اللهنا መልእክተኛውና ያመጽ رواه مسلم يزقبت حديثنا وفي رواية في الصحيحين بخارينا مسلم قال ليلة زقبوست عن أبي هريرة كأبو هريرة من قوله انديه من تجمع يالا بئس الطعام طعام الوليمة يسرق مقب من يكفى مقبنا بئس الطعام مقب براسه هذا لما تفوي هنا يسوى شغنيتان ومدفوي هذا الرقم يسرق مقب يدعى إليها الأغنياء ويترك الفقراء هابتاموش يتدربت دهوش التوالو قالوا النبي صلى الله عليه وسلم بذي حديث موست سو دقسن سياسر صدقاء سياسر سرق سياسر مسكينوشن يقلل لي هنا يقبا بذي زمن يالو قبجا مترارات مسكينوش كالكا يالافي تدرقونو ميولس كبر ላይ ዶላ ይዞ የሚቆም የሚፈልጉት ውጭ ላይ ትራፊ ቢጠብቁ ነው ቢያገኙ ነው ምናልባት የሚያሳዝነው ይሄ ሰርግ ነው ሰደቃ ተብሎም እንደዚህ ይፈጸማል እንዴት ሰደቃ ተብሎ ሰደቃ ማለት ወደ አላህ መቃረቢያ ነው ወደ አላህ መቃረቢያ ድግስ ምስኪኑ ትራፊ እየጠበቀ ፌስታል ይዞ ጥግ ላይ የሚቀመጥበት የማይፈልገው ደግሞ ከፊት ተሰባስቦ የሚቀመጥበት ይሄ አሳፋሪ የሆነ የባህሪ መዝቀጥን የሚያሳይ ነውና ጥንቃቄ ያስፈልጋል ከእንዲህ አይነት ነገር ነብዩ ሰለላሁ ዐለይሂ ወሰለም የሰርግ ድግስ ያዘዙበት ነው አውሊም ወለው ቢሻቲን በፍየል እንኳን ቢሆን ሰርግ አድርግ ደግስ ብለው የተናገሩበት ነው ከመሆኑም ጋር ይሄ ሱና ከመሆኑ ጋር ነገር ግን አብዛኛው የሰዎች አፈጻጸም እንዲህ አይነት ነው ዛሬ ያለንበትም እውነታ ይሄ ነው ፈልገው ቸግሯቸው የሚበላተው ሰው እኮ ቢኖረው የሰው ፊት ማየት አይፈልግም ከመመላለስ የሰው ፊት ሊለምድ ይችላል እያለው ግን አያደርገው ቢቸግረው የመጣን ሰው ከበር እየመለሱ ብዙም የማይፈልገው ተጠርቶ ይገኛል ይሄ
ልናርመው የሚገባ በየዘመኑ የሚታይ ነብዩ ሰለላሁ ዐለይሂ ወሰለም ይመጣል ብለው ያስጠነቀቁት በተጨባጭ የተከሰተ ጉዳይ ነውና መታረም አለበት ማለት ነው። والله اعلم እዚህ ላይ ይበቃናል። سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك